ሰላም ሰላም ቤተሰብ ሰላማችሁ በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን ጋር ሁሉ ሰላም፣ ሁሉ መልካም። ውድ ቤተሰቦች እንግዲህ ለቤት አዲስ ለሆናችሁ እንደሚታወቀው ያው ቤተሰብ በማድረግ ጀምሮ ደግሞ ቤተሰብ የሆናችሁ አብሮነታችሁ ይቀጥል። አዳዲሶቹ ደግሞ ሰብስክራይብ በማድረግ ላይክ በማድረግ ኮመንት በመስጠት ያው ቤተሰብ እንሆን እላለሁ። ዛሬ አንድ ነገር ይዤ መጥቻለሁ። ምንድነው? አሁን ክረምት እንደመሆኑ መጠን ክረምት ላይ በተለይ ከሀገር ውጭ ያለ ልጆች፣ አረብ ሀገር ያለ ልጆች በአመቱ መጨረሻ ላይ በጣም ድካም አለብን። የአመት ጽዳት የሚባል አለ። እንግዲህ አላቅም፣ እኛ ያለንበት ሀገር የአመት ጽዳት የሚባል ነገር አለ እና እሱ ሲጸዳ በጣም ነው የሚያደክመው። እውነቴን ነው የምላችሁ። ቤቱ በቃ አውልቃችሁ ማጠብ ሁላ ነው የሚቀረው። እኛ ጋር እንደዛ ነው። ሙሉ ለሙሉ ማብራት አይቀር። አሁን ለምሳሌ ይሄን ማብራት ተመልከቱት። እዚህ ጋር ላሳያችሁ። ይሄን ማብራት ይታያችኋል። አሁን ይሄ ከላይ ጀምሮ አጽድቼዋለሁ፣ ላሳያችሁ ነው። እዛ ጋር ደግሞ የሚታያችሁ ቁም ሳጥን አለ። ይታያችኋል? ቁም ሳጥኑ እንዳለ ከላይ ወጥቼ ነው ያጸዳሁትኝ በመሰላል ማለት ነው። እና ሌላው ደግሞ እዚህ ጋር ይሄ ርብራው የመስኮቱ እንደ መጋረጃ ነው የሚጠቀሙት፣ አረንጓዴ። እሱ ደግሞ በጣም ነው ሰዓት የሚፈጀው፣ በጣም ነው የሚያደክመው። በነገራችን ላይ እጅ ወደ ላይ ሲደረግ እውነቱን ለመናገር በጣም ነው የሚያደክመው፣ እውነት ለመናገር እህቶቼ። እና የአመት ጽዳት ነው። ዛሬም እየሰራሁ ነው። በነገራችን ላይ ሊቭ መግባት ትቼ ነው ዛሬ ይሄ ስራዬ ልስራ ብዬ ተነግሮኝም አይደለም። ያው እኔ ስለማቅ ስራዬ እንደሆነ ስለማቅ ያው ማንም ሳይነግረኝ በራሴ ተነሳሽነት ነው እየሰራሁ ያለሁት ማለት ነው። አሁን ተመልከቱ ስንት እንዳጸዳሁ። ይሄንን ማብራት እንዳያችሁት፣ ይሄን ማብራት አጸዳሁ በሉ። ይሄን ቁም ሳጥን ከላይ ወጥቼ አድቼ ጋዜጣ እንትን አልኩበት ማለት ነው። ያው አቧራ ስለሚሆን ነው በነገራችን ላይ። ሌላው ደግሞ ክፍል አሳያችሁ እና እንደዚህ ጸዳሁኝ ማለት ነው። እና ቤተሰቦቼ ቀጥሎ ደግሞ ይሄንን ሁለተኛውን ያጸዳሁት፣ ይሄ ሁለተኛ ክፍል ነው። ይሄም እንደዚህ እንደምታዩት ቁም ሳጥን ነው። በነገራችን ፎቶ ምንም አይነት ጽሁፍም እንዳይገጽፍ አለ እዚህ ጋር። ይሄም አሁን ቁም ሳጥን ነው ያጸዳሁት ማለት ነው። ከላይ ልብሱ ያው እነሱ ራሳቸውን የሚያስተካክሉ ልብሱ ምናምን እንትና አነካም፣ አላስለመድኩም። እነሱ ራሱ በቃ ወይም አሰሬ ምንም እንትን አትፈልግም። በቃ ራሷ የራሷ እንትን ራሷ እንትን ነው የምትለው። ይሄንን ጸዳሁ በሉ። ቀጥሎ ደግሞ አሁንም ላሳያችሁ ማብራት። ሌላው ደግሞ ይሄ ማብራት ይሄ እያንዳንዱ በእጃችሁ ይዛችሁ ነው የምታጸዱት ማለት ነው። ይሄ ማብራት ይታያችኋል። እና እጃችሁ ደግሞ ወደ ላይ ስታረጉ በጣም ነው የሚደክመው። ይሄ ብዙም አይደክም በነገራችን ላይ፣ ብዙም አይከብድም። ግን ይሄ ረጃጅሙ የሚታያችሁ ከሆነ ይሄኛው ማለት ነው። ይሄ ረጃጅሙ ልክ ላጸዳ ስል እየወለቀ እያስቸገረኝ ከእንደገና እየሰካው፣ እንደውም እሱ ለመሰካት ስል ነው ማነው አንገቴን ያመመኝ። ከዛ ውጪ ብዙም አያስቸግርም አሉ ትንንሾቹ። ሁለተኛ ክፍል ይሄ ነው። በነገራችን ላይ ይሄም ክፍል እንደዛ ነው ያጸዳሁት። ይሄ መስኮት ይታያቸዋል። ይሄ እንደው ብሎግ ብዬ ብለው ይሻለኛል። የምር እያንዳንዱ ክፍል ባሳያችሁ ይሻለኛል። ግን እንደው ብሎግ ልጀምር እንዴ ሳስበው ብሎግ ልጀምር ይሻለኛል። እንደዛ ነው ማለት ነው። ይሄም እንደዛ ነው ያጸዳሁት። ይሄም የአመት ጽዳት ስለነበረብኝ ያው አጽድቼዋለሁ። ይሄ የሁሉም ክፍል ነው የሚጸዳው። አንድ ክፍል ተጸድቶ ምንድነው የሚባለው? አንድ ክፍል ጸድቶ አንዱ ክፍል አይተውም፣ ሁሉም ነው የሚጸዳው። እንግዲህ እኛ ቤት እንደዛ ነው። ሌላም ቦታ እንደውም ከዚህ የባሰ ነው በነገራችን ላይ። እንደውም እግዚአብሔር ይመስገን ብዙ ቤተሰብ የለብኝም። ስራዬ ተረጋግቼ የራሴ ፕሮግራም አውጥቼ ስለሆነ የምሰራው ይሄን ይከብደኛል አልልም። ግን ይሄንን እጅ ወደ ላይ ለማድረግ የምር እኔ ትከሻዬ በጣም ያመኛልና ይሄንም ሰራሁኝ ማለት ነው። ይሄ ሁለቱ ይሄ መስኮት ትንሽ መስኮት አይደለም፣ ያው እንደምታዩት ነው። ከዚህ እዚህ ድረስ አለ ማለት ነው፣ እስከዚህ ጫፍ ማለት ነው። ከዛ ደግሞ ትልቁ መስኮት ይሄ የትልቁ መስኮት ነው። የትልቁ መስኮቱም እስከ ጥግ መጋረጃው ድረስ ነው። እና ይሄንም ሰርቼ ጨረስኩኝ። ምን ልል እንደፈለኩኝ መጨረሻ ላይ እነግራቸዋለሁ። እና እዚህ ጋር ደግሞ በጥቁር ሻንጣ ይታያችኋል ላፍቶፔ። ነገራችን ላይ ከኋላ ፎቶ ምናምን ስላለ ጥሩ ስላልሆነ ነው እንጂ ሙሉ ላሳያችሁ። ይሄም ቁምሳጥኑ ይሄ ትልቅ ነው በነገራችን ላይ እስከታች ነው። ግን በግራ ምናምን እንትን ፎቶ ስላለ ፎቶ እንዳይገባ ብዬ ነው። ይሄን ቁምሳጥን የጸዳ ልችው ነው። እንግዲህ እዚህ ጋር ልብሶች አሉ። ልብሶቹን ማሳየት ይቅርብኝ። ይሄ ሶስተኛ ክፍል ነው ማለት ነው። ይሄ ከላይ ይታያቸዋል። ፎቶ ምናምን እንዳይገባብኝ ነው በነገራችን ላይ። ከላይ ላሳያችሁ ብዬ እኮ ነው።
እና እንደምታዩትም ይሄም መስኮት እንደዛ ነው ያጸዳሁኝ። እዚህ ጋር አሁን ይሄም ልክ እንደነዛ ይሄ ርብራቡ በተለይ እንደ መጋረጃ የምንጠቀመው በጣም ነው የሚያደክመው። ይሄም እንደዛ ያጸዳሁኝ እያንዳንዱን ያጸዳሁትኝ ማለት ነው። ይሄም እንደዛ ማለት ነው። ይሄም መስኮትና ዋና በር ነው ማለት ነው። እስከ ጥግ ድረስ ነው እና እንደዚህ አይጥቼ ጨራርሻለሁ። ዛሬ ደግሞ ያው ማብራቶች በነገራችን ላይ ሶስተኛን ክላስ ማብራት አለ። ማብራቶች ገና ሶስት ያላጸዳኋቸው ማብራቶች አሉ። ብዙ ያልጸዱ ነገሮች አሉ። ቀስ በቀስ ነው የማጸዳው። ዛሬ ያው ጁምአ ስለሆነ ወይ አርብ ስለሆነ ሴትዬ በጊዜ ስለምትመጣ አሁን መሬቱ አልወለወልኩም። ወደ መሬት መወልወል እገባለሁ እና ሶስተኛውም ክፍል ይሄንን ይመስላል። አራተኛው ደግሞ ሳሎን ቤት ነው። እንደ ቲቪ ቁጭ ብሎ የሚያዩበት ማለት ነው። እሱ አራተኛ ነው። አምስተኛ አለ፣ ስድስተኛ፣ ሰባተኛ ማብራት አለ ማለት ነው። አጠቃላይ 7 ቦታ ነው ማብራት ያለው ከኔ ክፍል ውጪ ማለት ነው። እና ይሄንን ይመስላል የዛሬ ጽዳት ወይም ውሎዬ ይሄንን ይመስል ነበረ። እና ቤተሰብ ቀጥሎ ደግሞ እነዚህ ይታያቸዋል። ይሄ አሁን እስከ ጥግ አሳያቸዋለሁ። ይሄ ማለት አራተኛ ክፍል ነው ያጸዳሁት፣ አራተኛ ክፍል። ይሄ ርብራው እንዴት እንደሚያደክም አትጠይቁኝ። ይሄ ለማይታት እንዴት እንደሚያደክም ይሄን እዛ ድረስ ነው። እዛ ጥግ ጋር እዛ በእጄ ልክ ጋር ፎቶ አለ፣ አላስገባውም። የሰው ፎቶ እንዳይገባብኝ ነው። እና እንደዚህ ነው በስተመጨረሻ እንደነገርኳችሁ። ለምን እንደዚህ እያሳያችሁ እንደሆነ እነግራችኋለሁኝ ማለት ነው። ይሄን አጸዳሁኝ። ሌላ የሚቀረኝ ነገር ደግሞ አለ። እዚህ ጋር የእነሱ የእንትናቸው የቁራናቸው እንትን ስላለ እንዳይገባ ይሄ ማብራት ይቀረኛል በሉ። ይሄ ማብራት ይቀረኛል። ይሄ ማብራት ይቀረኛል። ታያቸዋል። ይሄ ማብራት አጸዳለሁኝ ማለት ነው። ግን እንደገና ይሄ ሰዓት ይፈጃል። በጣም ሰዓት ከሚፈጅብኝ ነገር ምንድን ነው የሚባለው? የሚፈጅብኝ ነገር ቢኖር ይሄ ማብራት ነው ማለት። ይሄ ማብራት በጣም ሰዓት ይፈጅብኛል በነገራችን ላይ። ይሄ ገና አጸዳለሁ ማለት ነው። ይቀረኛል። ውዶች ቀጥሎ ይሄ ማብራት አለ። ይሄ እንኳን አይፈጅብኝም፣ ብዙ አያስቸግርም። ግን አቧራ ጠጥቷል። የአመት ጽዳት በአመት ነው ማጽዳው ነው። በፊት በአመት 2 ነበር። አሁን ግን በቃ ወገቤም እጄም እየደከመኝ ስለሆነ በአመት አንዴ ነው የማጸዳው ማለት ነው። ይሄም ግን ይጸዳል ማለት ነው። እንደምታዩት ደግሞ ላሳያችሁ። ይሄው እዛ ጋር ያው በእንዳችን ሰፈራችን ይሄን ይመስላል። ይሄው እስከ ጥግ ድረስ። ይሄም እንደዚህ ርብራቡ እንደ መጋረጃ የምንጠቀመው አጸዳለሁ እላለሁ እንደ አጸዳለሁ ማለት ነው። በነገራችን ላይ እዚህ ጋር የእኔ ስራ እኮ አያልቅም። በእናታችሁ እዛ ጋር ምን ይታያቸዋል? ድርቆሽ እንጀራ ገዝቼ ድርቆሽ አላረኩትም መሰላችሁ? ይሄ ሌላ ቀን ስሰራ ወይም በኋላ ተመችቶኝ ከሆነ ስሰራ እናንተ በአንድ ቀን ነው በአንድ ቀን እንደደረቀ ታውቃላችሁ። እግዚአብሔር በሚያውቀው ማለት ነው። ግን እዚህ ጋር እንትን ያው በፌስታል ሳስቀምጠው እንዳይበላሽ ብዬ እዚህ ጋር ቁጭ አረኩትኝ ማለት ነው ቤት ውስጥ። እና እንዴት እንደደረቀ እንጀራ በጣም ብዙ ነበረ በነገራችን ላይ። ግን እየደረቀ ሲሄድ እንትን አለ፣ ትንሽ እየሆነ ሄደ ማለት ነው። ሌላም አለኝ ያደረኩት እኔ አሁን ቤት መጋገር ስለጀመርኩ የገዛሁት እንጀራ ፍሪጅ ነበረ አውጥቼ እንደዚህ ቆራርጬ በድርቆሽ መልክ አድርጌዋለሁኝ ማለት ነው። ይሄ በሌላ አመጣበታለሁ ስሰራው ማለት ነው። እና ውዶች ወይ ጉድ! ይሄ አፎ ለምታ እኮ። እና እኔ ውዶች ይሄ ሁላ ለምን መሰላችሁ ያሳየኋችሁ? ይሄ ሁላው አይደለም። እንደውም የኔ በጣም ትንሽ ነው ማለት እንትኑ ስለሚያደክም እንጂ ብዙ አይደለም። በጣም ብዙ ቤተሰብ ያለበት ቤት፣ በጣም ስራ የሚበዛባቸው እህቶች አሉ። እና በነገራችን ላይ የሚደክም ሰውና የማይደክም ሰው አንድ አይደለም። እንዴት ብትሉ የማይደክም ሰው ብር ሲቀበል ምንም አይመስለውም። የፈለገ ብር ቢሰጠው ይደክምሃል፣ ይደክምሻል፣ ይብቃኝ ኧረ አያውቅም። ግን ያን ሰው እንዴት ደክሞ እንዴት ሰርቶ እንደሚያመጣው እራሱ ባለቤቱ ሰጪው ያውቃል። እና ብር አንዳንዶቻችሁ ብር ስትሉ በተለይ አገር ቤት ያላችሁ ትንሽ ሼም ይቆንጥጣችሁ እና በቀላሉ ብር አይገኝም። እንደዚህ ተሰርቶ ተደክሞ እጃችን፣ አንገታችን፣ ወገባችን አሞን እንደዚህ ሰርተን ነው የምናመጣ። በቀላሉ ብር አይመጣም። በነገራችን ላይ በቀላሉ የሚመጣ ነገር ምንም የለም። አይደለም ይሄ የቀን ስራ በሉት፣ በቃ እውነት የቀን ስራ ነው የሚባለው። ምክንያቱም በጣም አድካሚ መስኮት ማጽዳት አድካሚ ስራ ነው። እንደዚህ አይነት ደግሞ የመስኮት መጋረጃ ያላችሁ ልጆች ይሄ በጣም ነው የሚያደክሙ። እኔ በጣም ነው የምጠላው። ምን ነው በተነሳ እላታለሁ እንደውም ለሴትዬ። እና ውዶቼ እንግዲህ ቪዲዮ እየረዘመ ነው። ቢሆንም ያው ልላችሁ የምፈልገው ነገር ቢኖር አገር ቤት ያላችሁ ብር ስትጠይቁ እንደው ትንሽ ሼም ይቆንጥጣችሁ እንዴት እንደሚመጣ እናውቀዋለን።
የማያውቀው አያውቅም። የማያውቀው ብዙ ድካም ልፋትም ስለማያውቀው ምንም አይመስለውም። መቀበል ብቻ ነው፣ ማጥፋት ብቻ ነው። እና ምንም ነገር ሲሰራ አይደለም ይሄ ቤት ውስጥ የምንሰራው ስራ ቀርቶ ኖርማኔ አንድ ሰው መቼም ወዶ ፈቅዶ አይደለም የደላው ሰው ተነስቶ ከመሬት ብድግ ብሎ ሌብነት አይሰርቅማ። ሌብነት እንኳን ሌቦቹ ሲሰርቁ እንኳን ዋጋ ከፍለው ነው የሚሰርቁት። እንዴት ነው ዋጋ የሚከፍሉት ካላችሁኝ፣ በራሳቸው ፈርደም ነው ለመያያዝ፣ ለመደብደብ፣ መታሰርም እንዳለ አውቀው ነው የሚገቡበት። ለምን? የዕለት ጉሮሯቸው ለመሸፈን ወይም የታመመ እናት አባት እህት ወንድም ካላቸው ለዛ ነገር ሲሉ፣ እንዲሁም ደግሞ በልምድም ኖሯቸውም ይሰርቋሉ። ግን ደግሞ አተው የሚበሉት የሚጠጡ አተው የሚሰርቁ አሉ። እና እነሱ ራሱ ዋጋ ይከፍላሉ ልላችሁ ነው። እኛም እንደዛው ልላችሁ ፈለግኩት ማለት ነው። እና ዋጋ ሳይከፈል የሚገኝ ነገር ምንም ነገር የለም። ግን ስትጠይቁ በተለይ አሁንም ትኩረት የማደርግበት ነገር ቢኖር አገር ቤት ያላችሁ ሰዎች እና ውዶችዬ፣ አገር ቤት ያላችሁ ሰዎች ስትጠይቁ ትንሽ የሚባል ነገር ይቆንጥጣችሁ። እውነቴ ነው የምላችሁ፣ የሚቆንጥጣችሁ በጣም ልፋት አለው፣ ድካም አለው። እና በቃ እንደው አትሳቀቁም። ግን ብር ስትሉ አንዳንዱ ደግሞ ደሩሬ ወይም ፊት ለፊት በቀጥታ አይናገርም። ዙሪያ ጥምጥም ይሄድና ብር ላለ ማለት ነው። ብር እኮ ፈልጎ የሚደውለው እናንተም ፈልጎ ስለ እናንተ ደህንነት አሳስቦት አይደለም የሚያወራችሁ። ግን ብር ላለ ማለት በቃ ዙሪያ ጥምጥሙ ሄዶ መጨረሻ ላይ ያው ብሩ ጋር ነው የሚመጣም ማለት ነው። ግን ያው የምታደርጉታላችሁ። የሚረዳ ሰው ይስጣችሁ ነው የሚባለው። የሚረዳ የማይረዳ ሳይሆን የሚረዳ ሰው ይዘዝላችሁ። እና በቃ እንደዚህ ተሰርቶ ተደክሞ እኔ በትንሹ ነው ያሳየኋችሁ። በትንሹ በጣም በትንሹ እኔ እግዚአብሔር ይመስገን ያላማረውን ድካም ይኖራል። ማንኛውም ትንሽ ስራም ስሰሩ ትንሽም ስራ ቢሆን ድካም አለው። እና በጣም ብዙ ስራ ሰርተው ዋጋ የሚከፍሉ እህቶች ስላሉ እባካችሁ እንደ አገር ቤት ያላችሁ ሰዎች ጭንቅላታችሁ አሰሩ። ስራ ለመስራት ሞክሩ። ብድግ በሉ፣ ተነሱ፣ ስሩ። የቀን ስራ ለምን አይሆንም እንዴ? ጉልበታችሁን የምታሳዩት አረብ ሀገር ያላቸው ሴት ላይ ነው። በቃ እውነት አንዳንዴ አገር ቤት መሆን እንደሚሻል ታውቃላችሁ። አገር ቤት ስትሆኑ ከእናንተ ማንም አይጠብቅም። ከሀገር ውጭ ስትሆኑ የትኛውም ዓለም ላይ ብትሆኑ ከሀገር ውጭ ያለ ሰው ብዙ ሰው ይጠብቃል ማለት ነው። ከዛ ሰው በጣም ብዙ ሰው ነው የሚጠብቅ አሰብስፎ እጃቸው በቃ በዓል ሲደርስ ምናምን የሆነ ሀዘን ሰርግም ቢሆን የሚጠበቅበት ማን ነው? አረብ ሀገር ወይም ውጭ ሌላ ሀገር ያለ ሰው ላይ ነው። እና ሀገር ቤት ያላችሁ ሰዎች ጭንቅላታችሁ መታ መታ አርግታችሁ ተነስታችሁ ወደ ስራ ግቡ። ልክ እኛ እንደምንሰራ እንደምንደክም እናንተም ሰርታችሁ ደክማችሁ ብር አምጡ ልላችሁ ነው። እና እኔ በትንሹ ነው ያሳየኋችሁ። የእኔ በትንሹ ነው። ምክንያቱም ይሄ የራሱ የቻለ ትንሽ ስራ ነው። ግን ቢሆንም የምግብ ስራ አለ። በጣም ብዙ ብዙ ስራ አለ ቤት ውስጥ የሚሰሩት። እኔም ማሳያችሁ በጣም በጥቂት ነው ልላችሁም የፈለግኩት ሀሳብም አስተያየቴም ማንኛውም ስራ ሲሰራ በቀላሉ አይደለም ብር የሚገኘው። አንድ ወር ሙሉ ለፍተን በአንድ ወር ውስጥ ነው ብር የምናገኘው። እንደዛም ሆኖ አጥጋቢ ብር አይደለም። ቢሆንም ብቻ ተመስገን እያልን ነው ጊዜውን እያሳለፍን እንደዚህ እየሰራን ያለ ነው። እና ከሀገር ውጭ ያለ ነው እንጠክር፣ እንበርታ። ስንነቃ ወደ ራሳችን እንመለስ። በቃ ለሰው ሁሌም መገፍገፍ የለብንም። ለሰው መኖር የለብንም። እስኪ ለራሳችን መኖር እንጀምር። አገር ቤት ያላችሁ እንደነገርኳችሁ ጭንቅላታችሁ በእጃችሁ መታ መታ አድርጋችሁ ወደ ስራ ግቡ ነው የምላችሁ። እንግዲህ ውዶቼ ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉልኝ። በሌላ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ